ሴፕቴምበር 6 የተደረገው የበዓልን አብሮ የማክበር እና ጋዜጠኛ ሀብታሙ አያሌውን የማክበር ፕሮግራም ላይ ለመሳተፍ እድል አግኝቼ ነበረ እና ኢየሩስ ማንንም አላስገድዳትም። እንዳውም ቀደም ብላ መጣ። የተቀመጠችውም ሀብታሙ አያሌው የተቀመጠበት ሰርክል ቴብል ላይ ነው አብራው የተቀመጠችው። የበሉት አብረው ነው፣ የጠጡት አብረው ነው፣ ሲጫወቱ የነበሩት አብረው ነው። ማንም እዛ አሁን ሶኮልድ ዲክቴተር ነው፣ ሰብአዊ መብት ተሟጋጅ አይደለም እያለች እንደዚህ የምትንቀጠቀጠው ማን ቀድሞ አምጥቶ እዛ ሀብታሙ አያሌው የተቀመጠበት ጠረጴዛ ላይ ማን አስቀመጣት? ሰው በእንትን ነው ጎትቶ ዲክቴተርሺፕ ነው አሜሪካን ሀገር ያለው። ዴሞክራቲክ ሀገር ውስጥ እንትን ብላ እንደው መምጣት ካልፈለገች ራሴን አሞኛል ጉንፋን ይዞኛል ብላ እንኳን አትቀርም። መታ እዛ የተቀመጠችው መታ እዛ ተቀምጣ ቃሏን ሰጥታ እንዴት ሀብታሙ ትልቅ ሰው እንደሆነ፣ እንዴት ታጋሽ እንደሆነ፣ እንዴት አዋቂ እንደሆነ፣ እንዴት የእግዚአብሔር ሰው እንደሆነ ተቀምጣ አልቅሳ እኔ እንዳውም ሀብታሙን ሳይ እምባምባ ይለኛል ሳላለቅስ ለመናገር ልሞክር ብላ ነው ተነስታ ሄዳ ማይክ ይዛ የተናገረችው። ቁስሉ ነው እውነት ለመናገር ሀብታሙ ውስጥ ያለው ቁስል ማንም የሚያውቀው ያንን የሚያውቀው ማለት ነው። ሀብታሙ በምን መንገድ እየተጓዘ ነው ያለው? ኢትዮ 360 እንዴት ኢትዮ 360 ሲቆም ሀብታሙን ዋጋ ላይ እየከፈለ ያለው ሰው ያውቀው። ግን የዛሬ ቀን ምናልባት ያንን ሁሉ የመሰከረ ያን ሁሉ ነገር ያሳየን ብዬ አስባለሁ። እንደው ለሌሎቹ እንደው ስድብን የተማሩት መነጣጠልን የተማሩት ወደ አንድ መምጣት መመሰጋገርን መከባበርን ተምረን እንደሚሄድ ያደረገን የሚመስለኝ የዛሬ ቀን ነው ብዬ ነው አስበውና ብአዴን ነው ኢህአዴግ ነው። መቼም አይጠሩም። በታጥባቸውም በኦሞም በምንም ብዘፈዝፋቸው አይጠሩም። እኛ ደግሞ አልኖርም በዛ ውስጥ ጋዜጠኞች ነን። የሰራ ነው ንጹህ ስራችንን ስንሰራ ነው የቆየ ነው። ከጀርባችን ቢፍቁን ያ ነው። ጋዜጠኛ አይደለም ሆኖ ማያውቅም፣ ጋዜጠኛ ሆኖ ማያውቅም፣ የሰብአዊ መብት ተሟጋች ሆኖ ማያውቅም። የኢትዮ 360 ሚዲያ ስቱዲዮ በአራት ሰዎች ልዩ ጸጋዬ፣ ሽመልስ ለገሰ ማለት የዲሲ ግብራኤል የኤርሚያስ እንትን ነው፣ ካልሲ አጣቢ ማለት ነው። ሀብታሙ ነጋሽና ጄሪ ኢየሩሳሌም ተክለ ጻድቅ ሆነው ፖሊስ ይዘው በመሄድ ስቱዲዮን ለመቆጣጠር ሙከራ አድርገዋል። ፖሊስ የእነዚህን አራት ሰዎችን ጥያቄን ተቀብሎ ወደ ስቱዲዮ የሄደበት ዋና ምክንያት ልዩ ጸጋዬ ማኔጀር በነበረችበት ወቅት እንግዲህ ኦልሬዲ 360 ሚዲያን ለቃ ከወጣች 2 ዓመት ሆነ። ሃዌቨር የነ ሀብታሙ በልጅቷ ላይ በሴትዮዋ ላይ ያላቸው እምነት ጄሪ ማናት ልዩ በገንዘብ እጦት የዛሬ 2 ዓመት ከነሐሴ ጀምሮ 360 በፋሽስቱ የአብይ መራሹ መንግስት የብልጽግና መንግስት ከፍተኛ ባጀት ከዩቱብ ሲታገዱ ክፍያ አጣ ብላ ስለወጣች በዓላማ ግን አንድ ነን ብለው የስም ማዛወር ተግባር አልፈጸሙም ነበረ። ይህ እንግዲህ አንድ ሉፕሆል ነው፣ አንድ ክፍተት ማለት ነው። ያንን ክፍተት በመጠቀም እነዚህ ሰዎች ይችን ልጅ ይዘው በመምጣት የህግ ባለቤትነት የሌጂቲመሲ ማለት ነው ከህግ አንጻር የዚህ ቤት የዚህ ስቱዲዮ ባለቤት የሊዙም ማነው ተዋዋይና ተፈራራሚ እኔ ነኝ በማለት ፖሊስ ይዛ ሀብታሙን ኢቪክት ለማድረግ ስቱዲዮ ሄደው ነበረ። ስቱዲዮ ሲሄዱ ሀብታሙ አያሌው ስራ ላይ ነበር፣ ቀረጻ ላይ ነበረ። መጀመሪያ ፕሮግራሜን ልጨርሳላቸው። ፕሮግራሙን እስኪጨርስ ፖሊሶቹ ጠበቁት። ፕሮግራሙን ከጨረሰ በኋላ ፖሊሶቹን አነጋገራቸው። የ360 ሚዲያ እና የዛ ስቱዲዮ ማኔጀር መሆኑን አሳያቸው። ፖሊሶቹ ያንን ባረጋገጡበትና ባወቁበት ሰዓት
ጥለዋቸው ሄዱ። ጥለዋቸው ከሄዱ በኋላ ምን ተፈጠረ? ሽመልስ ለገሰ የሚባል በዲሲ ውስጥ በዚህ በአሮጋንት አካሄዱ በጣም የሚታወቀው በግለሰብ በቃ ሁልጊዜ ተቃውሞ የሚያቀርበው በግለሰብ ደረጃ ነው። ማንም እሱን ተከትሎት አያውቅም። ማንም ሜንታሊ ኢዝ ኖት ስቴብል። ዜርፎር ሽመልስ ለገሰ አይደለም 360 ስቱዲዮን ይቅርና ኤቨን ኤምባሲውንም የሰበርን ሰዎች ነን፣ 360ንም ሰብረን እንቆጣጠራለን በማለት ወደ ኃይል ገብተዋል። ከሱ ጋር በዚህ በጉልበት የሚያምን ሀብታሙ ነጋሽ የሚባል አለ። ሀብታሙ ነጋሽ አሁንም እንዳልኩት ቅድም የዲሲ ግብረ ኃይል አባል ነው። ባለቤቱ ማለት ትባላለች። እሷም የዲሲ ግብረ ኃይል አባል ናት። እንግዲህ የትራክ ድራይቨሩ ኤርሚያስ ለገሰ ነው እነሱን ደግሞ ሊድ የሚያደርገው አንፎርቹኔትሊ ማለት ነው። እነዚህ ሰዎች የአስተሳሰብ ድሃች ብቻ ሳይሆን የአስተሳሰብ ምንድን ነው ንጥፈት ያጠቃቸው ስለሆነ የኃይል ድርጊቶችን በኃይል ነው የሚፈጽሙት። ያንን ተከትሎ ፖሊሶች ጥለውት ከሄዱ በኋላ በጉልበትና በኃይል ስቱዲዮን የመንጠቅ ተግባር እርምጃ ውስጥ ገብተዋል። ሀብታሙ ብቻውን ነው። ሀብታሙ ብቻውን ስለሆነ በዲሲ ውስጥ ያላችሁ አማራውያን በዲሲ ውስጥ ያላችሁ የኢትዮ 360 ደጋፊዎች አድማጭና ተከታዮችን አባላት በፍጥነት ወደ 360 ስቱዲዮ ሄዳችሁ ይህንን ወረራና ነጠቃን እንድታስቆሙ ብቸኛ የሆኑንም ጋዜጠኛ ሀብታሙ አያሌውንም ዲፌንድና ፕሮቴክት እንድታደርጉ በጥብቅ ጥሪ አስተላልፋለሁ። ይሄ ነው ፋክቱ ማለት ነው ባጭሩ። ቴንክ ዩ። ሀብታሙ እና 360 አንድ የህልውና ትግሉ ድምፅ ናቸው፣ የአማራው ህዝብ ድምፅ ናቸው። ስለዚህ ለምንድን ነው በአሁኑ ጊዜ ይሄንን መዝጋት የተፈለገው? ለምንድን ነው? መሬት ላይ አንድነቱ እየመጣ ስለሆነ ነው። አብይ እየተሽመደመደ በሄደበት ቦታ ወታደሩ እንደ ቅጠል እየረገፈበት ነው እንዴ? የታደለው እኮ ምንም እጅና እግሩን አጣምሮ የተቀበረ ያደረጉት ይሆን እንዴ አልኩኝ። ይኸው አሁን ደግሞ ምን አለች እሙ? የውጭውን ካሜራ ውጭ መግቢያው ላይ አለ፣ እሱን ሸፍነውት ነበር አለች። ግን ህግ ያለበት ሀገር ነው፣ ህግ ያለበት ሀገር። እነሱ ያላወቁት ይሄ ነው። ባለፈው ጊዜ ኤምባሲ ሰብረው ገብተው የመንግስት ጠበቃ ቆሞላቸዋል። አሁን እንደሱ መስሏቸዋል። ይሄ ፕሮፐርቲ ነው። እነዛ ኤምባሲው በኢንተርናሽናል ደረጃ በፌዴራል ስለሚጠበቅ ነው የፌዴራል ምንድን ነው ዲፌንደሮች ፐብሊክ ዲፌንደር የቆመላቸው። አሁን ግን ፐብሊክ ዲፌንደር አይደለም የሚቆምልህ፣ ይሄንን ወቅ። ስለዚህ አሁን ትልቁ ነገር የአማራን ትግል ለማክሸፍ ነው። የዚህ ሁሉ ማጠንጠኛ ደግሞ ኤርሚያስ ሽበሺ ነው። ትናንትም አንስቼዋለሁ። ኤርሚያስ ሽበሺ ነው። ኢየሩስም ከኤርሚያስ ጋር ስትገጥም ነው እንደዚህ አይነት ነገር ውስጥ የገባችው። እኔ አውቃታለሁ፣ እንደዚህ አይነት አልነበረችም። እሱ ግን ፎክሮ ነው አፈርሳለሁ ብሎ የተነሳው። እዚህ ተባባሪ አልሆንም ብዬ ስብሰባ ጥዬ ወጥቻለሁ። እዚህ ተባባሪ አልሆንም ብዬ ስብሰባ ጥዬ ወጥቻለሁ። ይሄ ጋዜጠኛውም ከሆነ እንግዲህ ጋዜጠኛውንማ ምንም ሳይነካው ኬንያ ቦርደር ላይ እንዳደረሰው እናውቃለን። እና ይሄ ኤርሚያስ አለበት ተብሏል። ይሄ ሰው የተሸኘው በብአዴን በመንግስት ሽፋን ነው። ስለዚህ ኤርሚያስ እዛ ውስጥም አለበት ማለት ነው። ምንም የምንደባበቀው ነገር የለም። በዘመዶቻችን ደም ላይ ነው የመጣኸው። በቀደም ለታ ጡቷን በተቆረጠችው ልጅ የእሷን ሬሳ በእግርህ መተህ በዛ በሴራ ፖለቲካ ነው የመጣኸው። ስለዚህ በፍጹም አንላቀቅም። ሀብታሙ ደግሞ ንጹህ የአማራ ልጅ ሁሉ የሚቆምለት ነው። በሆዱ ያልወደቀ የአማራ ልጅ ሁሉ የሚቆምለት ነው። ሚዲያ ላይ ምናልባት ዛሬ ብቻውን አይታችሁት ይሆናል አይደለም? ግን አይደለም፣ ብቻውን አይደለም። እንደ ይሄ እኮ ነገር ስር የሰደደ ነው ወገኖች። ያን ጊዜ የዞረ ፈንድሬዝ በሚያደርግበት ጊዜ ለድርጅቱ እሱ
በስብሰባ ላይ ለምንድን ነው አዚፍ ለሀብታሙ ቤተሰቡን እየጣለ ልጆቹን እየጣለ ነው የሚሄደው? ሽርሽር ይመስል ለምንድን ነው እሱ ብቻ የሚሄደው ብለው ስብሰባ ተቀመጡ። ስብሰባ ተቀምጠው ሁላችንም ተራ ይድረሰን አሉ። እሺ ተብሎ በተራ ሂዱ ተባለ። እነዛ ደግሞ ሆስት የሚያደርጉት ሰዎች አይ ሀብታሙ አይመጣም አሁን በተራ ነው ተብሏል ሲባሉ ትቀልዳላችሁ እንዴ? የሀብታሙ ተራ ሲደርስ ንገሩን፣ ማትኬት እንዲገዛን ማገብቶ እንዲያዳምጠን ብለን ነው እነዚህን የምታመጡብን ያሉት። ስለዚህ እኛንን እንዲህ ያልነው ጥላቻው እና ምቀኝነቱ ያኔ ነው የጀመረው። ስለዚህ ይሄ በአማራ ህልውና ትግል ላይ የመጣ ነገር ነው። ኤርሚያስ በወዲህና ወዲያ እያረገ ነገር በሚያመላልሰው እንዴ ምን ይታወቃል? ይሄን እኮ ሜዳ ላይም አታክሶ ሊሆን ይችላል። በሴራ ፖለቲካ በጣም 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 የሚያክለኝ የለም ብሎ በአፉ ሙሉ የሚናገር ሰው ነው። ስለዚህ 360 መጀመሪያም ህዝብ ነው ያቆመው። አሁንም የህዝብ ንብረት ነው። ሀብታሙም የህዝብ ልጅ ነው። እንግዲህ እስቲ የምታረጉትን አብራችሁ ታረጉናላችሁ። ልትደባደቡም ከመጣችሁ እንግዲህ ሁላችንም ትደበድባላችሁ። በየቤታችን እየዞራችሁ እሱን ስቱዲዮ ሄዳችሁ አስፈራርታችሁታል አይደለ? ያችኛዋ ግን ፕሮፐርቲው ላይ እንዳትደርሺ ስለተባለች ፖሊስ ራቅ አርጎ አቆማት አሉ። እነዚህ ሁለቱ ወንዶቹ ግን ወዲህ ወዲያ እየተንጎራደዱ ይፎክሩ ነበር አሉ። ፉከራና ወንድነትማ ያለው ሜዳ ነው። ለምን አትሄድም? ለምን አትሄድም እዛ? ያ ስለዚህ ይሄ የህልውናችን ጉዳይ ነው። በፍጹም አንላቀቅም። ደግሞ ለጠበቃ የሚወጣውን እስቲ ትቀምሻታለሽ አዳሜ። ቀላል መስሏችኋል? እንደዚህ ያ ምናልባት ኤርሚያስ ከዚህና ከዛ እያመጣ ይከፍልላችሁ ይሆናል። ስለዚህ የአማራ ደም በእጅህ ላይ አለ ኤርሚያስ፣ በእጅህ ላይ የአማራ ህዝብ ደም አለ። ያቺ ጡቷን የተቆረጠች የ19 ዓመት ልጅ ደም እጅህ ላይ አለ። ቀሚሶቿን በአንድ እጇ ጥልፍ ቀሚሷን በአንድ እጇ የሌላ ቀሚስ ይዛ እንደዛ እብድ የሆነችው እናት እንባ እጅህ ላይ አለ። ትንከራተታለህ። አሁንም ተንከራታች ነህ። ለካ የምትንከራተተው ለህዝብ ለንቅናቄው ለአማራ ትግል የምትሰራ መስሎን ነበረ። ለካስ ሌላ ተልኮ ነበረ አይደለ? ተደብቆ የሚቀር ነገር የለም። ተደብቆ የሚቀር ነገር የለም። ሽመልስ ለገሰ ምን አስደነገጠህና ዛሬ ስቱዲዮ ለመዝጋት መጣ? የሰማኸው ጭምጭምታ ነገር አለ እንዴ? በጓደኛ ላይ በኤርሚያስ ላይ ኤርሚያስ በደንብ ሴረኛ መሆኑ ይታወቃል። እስከ መቼ እንደምትከልሉለት አናቅም። ስለዚህ ይሄ በጡንቻ የሚኖርበት ሀገር አይደለም። ህግ አለ። ህጉ ደግሞ ሁልጊዜ ፐብሊክ ዲፌንደር አይቆምላችሁ። ምን ልንገራችሁ፣ ከኪሳችሁ ነው ለጠበቃ የምትከፍሉት። እስቲ እናያለን እንግዲህ። ስለዚህ ሀብታሙም ይኖራል፣ 360 ይኖራል። እስቲ ኪራይ የከፈለችበትን ታምጣ። ለመሆኑ ከሄደች ጀምሮ ዩቲዩብ ሲቋረጥና ገንዘብ ሲቀርባል ከሄደች ጀምሮ አልፎ መጥቼ እንኳን በቴክኒክ ልርዳችሁ ብላ መታ ታውቃለች? ስቱዲዮ ዛሬ ጅሬዎቿን ጋንግ አስከትላ የመጣችው እዚህ ሀገር ወደ 1980 እና 80ዎቹ ግማሽ ጋንጎች ነበሩ፣ በጣም የታወቁ ሎስ አንጀለስ ውስጥ ስም ያላቸው። እነዚህ የዛሬዎቹ አስከትላቸው የመጣቸው የዲሲ ጋንግስተሮች ናቸው። ያለ ርህራሄ ሰው የሚደበድቡ ቢቻላቸውም ለመግደል የሚፎክሩ ግን አይመስለኝም። ጠላት ያለው ጦር ሜዳ ነው። ሽመልስ ጠላት ያለው ጦር ሜዳ ነው። እስቲ ሂድ፣ ሀብታሙ አንተም ሂድ እስቲ ያ እንጂ ጠላት ዛሬ ሸሚዝ የሚጠቀለልበት ሀብታሙ አያሌው አይደለም። እሱ ጨዋ ነው። ጨዋ ወልዶ ያሳደገውን እግዚአብሔርንም የሚፈራ ልጅ ነው። ስለዚህ ልታዳክሙ የመጣችሁት ልታፍኑ የመጣችሁት የአማራን ድምፅ ነው። አንፈቅድም፣ አይፈቀድም። ይሄንን ለማለት ነው። አመሰግናለሁ።
እሱን ተናግራ ስታበቃ ፕሮግራሙ ተጠናቀቀ። ከተጠናቀቀ በኋላም በመጨረሻ ላይ እዚህ ልገልጸው የምፈልገው ነገር ከዶክተር አምሳሉ ጋር ቁጭ ብላ በክብ ጠረጴዛ ከ30 ደቂቃ በላይ ቁጭ ብላ ተጫውታ ስቃ አውርታ ሀሳብ ተለዋውጣ ነው። እኔ እንደውም እሷ ከመውጣቷ በፊት ነው ወጥቼ ሄድኩት እዛው ከዶክተር አምሳሉ ጋር እያወራች እያለች ማለት ነው። እና ይሄን መመስከር ፈልጋለሁ። አንድ ደግሞ መመስከር የምፈልገው ነገር እዛው ግብዣ ላይ ይሄ ኤርሚያስ ሽበሺ የሚባለው ልጅ መጥቶ ልክ በቃ እንደ ጋንግስተር ምክንያቱም ያን ጊዜ ወጥቶ ነበረ ከ11 ወጥቶ ነበረ። ስለዚህ የመጣው እንግዲህ የነፃ ምግብ ለመብላት ይመስለኛል። መጥቶ በነፃ በልቶ አገልግልም ይዞ የሽዬ የሰራችውን ስጋም ቁረጡልኝ ብሎ እንደ ውሻ በነፃ ሁሉ ምግባችንን ይዞ ታልከስክሶ ነው ሄደው። ይሄ ውርደት ነው፣ ግን እውነት ነው። እኔ በአይኔ አይቻለሁ። እዛ የነበሩም ሊመሰክሩ ይችላሉ። ያሳፍራል። እንደዚህ አይደረግም በባህላችን። ይሄ ነውር ነው ለማለት ፈልጋለሁ። ወጣም ወረደም አሁን ከዚህ በኋላ ይሄ ነገር በህግ ነው መሄድ ያለበት። ማያ አንጀሎ ምን ትላለች? ሰው ምንነቱን ሲያሳያችሁ እመኑት፣ ማንነቱን ሲነግራችሁ እመኑት ትላለች። when people show you who they are, believe them. when they tell you who they are, believe them. ካለበለዛ በርን ትሆናለህ መጨረሻ ላይ። ሰው ደግሞ እንደዚህ ያረጋለሁ ብሎ እንደዚህ ያረግሻለሁ ብሎ ነግሮኝ ቢያረገኝ የኔ ጥፋት ነው ማለት ነው። ምክንያቱም እኔ የሚገባኝን ጥንቃቄ አላደረኩም። እና ማያ አንጀሎ ነች ያለችው ይሄንን እና ሀቅ ነው፣ እውነት ነው። ስለዚህ እነዚህ ሰዎች ዛሬ እቃ መስበር፣ እቃ መንቀል፣ መነቃቀል የፈለጉ ሰዎች ነገ ሰውን እንደዚህ እንደማያደርጉ በፍጹም ማንም የሚያውቅ ሰው ስለሌለ መጠንቀቅ ያስፈልጋል እላለሁ። አመሰግናለሁ።